በ6 ሚሊዮን አጠቃላይ ክፍያ ነው ባለ አንድ መኝታውን እየሸጠን ያለነው። በካሬ በ90 ሺህ ብር ብቻ ነው ይዘን የመጣ ነው ማለት ነው። በወር እስከ $2000 ነው እየተከራየ ያለው። ይሄንንም በአንድ አመት ከ6 ወር እስከ 2 አመት ያለው ሙሉ ለሙሉ ጨርሰን ለደንበኞች ምናስረክብ ይሆናል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ፕራይም ሪል ስቴት ጋር ተገኝተናል። እንግዲህ ከዚህ ቀደም እዚህ ሪል ስቴት ላይ ተገኝተን የተለያዩ የንግድ ሱቆችን ወደ እናንተ አድርሰናችሁ ነበረ። ዛሬ ደግሞ በድጋሚ ቦሌ ጃፓን አካባቢ የተለያዩ የቤት አማራጮችን እያቀረቡ እንደሆነ ሰምተን እጃቸው ከምን ለማለት ቢሮአቸው ላይ ተገኝተናል። እንግዲህ በሚኖረን ቆይታ የተለያዩ የቤት አማራጮችን በምን ያህል ካሬ እንዲሁም ደግሞ የዋጋ መጠን እያቀረቡ ነው የሚሉትንና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። እንደምን አለሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ በቅድሚያ ስምሽን እና የስራ ድርሻሽን አስተዋውቂኝ። እሺ፣ ስሜ ህይወት ቴዎድሮስ ይባላል። የፕራይም ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ ፕራይም ሪል ስቴት በድጋሚ ነው የመጣ ነው። ነገር ግን ለተመልካች ለማስታወስ ያህል ፕራይም ሪል ስቴት ማን ነው፣ ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እናንሳና ወደ ዛሬ ጉዳያችን እንመጣለን። እሺ፣ እንግዲህ ከዚህ በፊት መታችሁት ስለ ፕራይም ብዙ መረጃ ሰጥተናችኋል። አሁንም ደግሞ ፕራይም ሪል ስቴት እንግዲህ 10 አመታትን በኮንስትራክሽን እና በማቴሪያል ኮንስትራክሽን ማቴሪያል በማቅረብና በግንባታ ላይ የተመሰረተ ድርጅት ነው። ድርጅታችንን የራሱ የሆነ የኮንስትራክሽን ድርጅት ይዞ የራሱ የሆነ ማቴሪያል የሚያቀርቡትን ይዞ እስካሁን እስከ 10 አመታት ድረስ 2 ሳይቶችን አስረክበናል። አሁን ላይ ደግሞ አዳዲስ 3 ሳይቶችን አውጥተን በመንቀሳቀስ ላይ እንገኛለን ማለት ነው። በጣም ጥሩ። እንግዲህ ከዚህ በፊት የንግድ ሱቆችን ለተመልካች አድርሰን ነበር። ዛሬ ደግሞ በድጋሚ የቤት አማራጮችን ቦሌ ጃፓን አካባቢ እንደምታቀርቡ ሰምተን የመጣ ነው። እስቲ ስለ አዲሱ ሳይታችሁ እናንሳ። የት አካባቢ ነው የሚገኘው? ምን አይነት የቤት አማራጮችን እያቀረባችሁ የምትገኙት የሚለውን ጠቅላላ አድርገን እስቲ እናንሳ። እሺ፣ አሁን ላይ አዲስ ያወጣነው ሳይት እንግዲህ ከለቀቅነው ገና 15 ቀናችን ነው። ሳይቱ የሚገኘው ቦሌ ጃፓን ምናልባት ስኩል ኦፍ ቱሞሮን የምታውቂው ከሆነ ከስኩል ኦፍ ቱሞሮ ጀርባ ስትሪት ከስኩል ኦፍ ቱሞሮ ጀርባ ላይ ነው የሚገኘው። 500 ካሬ ላይ ያረፈ አነስ ያለች እጅግ በጣም ዘመናዊ የሆነች አፓርታማ ነው እየገነባን ያለነው። እዛ ላይ እንግዲህ ባለ 1 እና ባለ 2 መኝታ አማራጮችን ይዘን ለዲያስፖራዎችም ሆነ ሀገር ውስጥ ላሉት እጅግ በጣም ተመጣጣኝ በሆነ ከዚህ በፊት ቦሌ ጃፓን ላይ ተሽጦ በማይታወቅ ዋጋ በካሬ 90 ሺህ ብር አድርገን እንዲሁም 100% ለሚከፍል በካሬ 70 ሺህ ብር አድርገን ታላቅ ቅናሽ አውጥተን ባለ 1 እና ባለ 2 መኝታ ቤቶችን ቦሌ ጃፓን ላይ እየሸጥን እንገኛለን አሁን ላይ። በጣም ጥሩ። የካሬ መጠናቸውን ማንሳት እንችላለን? በሚገባ በፍሎር 4 ቤት ነው ያለው። ባለ 1 እና ባለ 2 መኝታ ነው። ባለ 1 መኝታዎቹ በ88 ካሬ እና በ102 ካሬ አማራጭ ይገኛሉ። እንዲሁም ደግሞ ባለ 2 መኝታዎቹ ደግሞ በ115 ካሬ እና በ122 ካሬ አማራጭ ነው የምናቀርበው ማለት ነው። በጣም ጥሩ። ምን ለየት ያለ ነገር ይዛችሁ መጣችኋል እሱ ሳይት ላይ? እሱ ሳይት ላይ ለየት ያለ ነገር ያለው ከዋጋ አንፃር ነው። ወዲኛ ፕራይሞች የምንታወቀው ከዚህ በፊት ሚሊኒየም አዳራሽ ጋርም በሚታወቀው ፕራይሳችን በጣም ፌር ነው። ሱቆችንም ባለፈው ካያችሁ እናንተም ደንበኞችን አምጥታችሁልን ነበር። በዋጋ አንፃር በጣም ለየት ያለ ነው። ከዚህ በፊት ቦሌ ጃፓን ላይ እንግዲህ ቤቶች ሲሸጡ ሚኒመም በካሬ 110 ሺህ 120 ሺህ እስከ 140 ሺህ ነበር የሚሸጠውና እኛ ደግሞ ከዛ ለየት አድርገን በካሬ በ90 ሺህ ብር ነው እየሸጥን ያለ ነው። በጣም በአሪፍ ኳሊቲ በአሪፍ ፕራይስ በጥሩ ፍጥነት ገንብተን የምንጨርሰውን ሳይት በካሬ በ90 ሺህ ብር ብቻ ነው ይዘን የመጣ ነው ማለት ነው። ይሄ ደግሞ ለአቅሙም ለሌላቸውም ኢንቨስት ማድረግ ለሚፈልጉም ቦሌ ላይ መኖር እየፈለጉ ገንዘብ ውድ ለሆነባቸው እጅግ በጣም አሪፍ የሆነ ምርጫ ነው ይዘን የቀረብነው። በጣም ጥሩ። ፕራይም ታዲያ ከቦሌ ጃፓን በተጨማሪ ሌሎች ሳይቶች አሉት ወይ? የት አካባቢ ላይ ካሉ ደግሞ ያሉትን ነገሮች በጠቅላላ ብታስረጂኝ ደስ ይለኛል። እሺ፣ እኛ አሁን ፕራይም ብለን የያዝነው ፕሮጀክታችን ቦሌ ሚሊኒየም ጋር የነበረ ሳይት ነው። ከሚሊኒየም ጀርባ ከስካይላይት ፊት ለፊት የነበረ ሳይታችን ነው። እሱም 100% ሽያጭ ጨርሰናል። እሱን ሽያጭ ያወጣ ነው ከ5 ወር በፊት ነበር። በ5 ወር ውስጥ ሙሉ ለሙሉ ሽያጭ ጨርሰናል። አሁን ላይ ደግሞ ሁለተኛ ፒያሳ መሐሙድ ሙዚቃ ቤት ጋር ከዚህ በፊትም እንደነገርናችሁ የሱቅ አማራጮችን አቅርበን ከ800 ሺህ ቅድመ ክፍያ ከ3 ሚሊዮን አጠቃላይ ክፍያ ጀምሮ ሱቆችን እየሸጥን እንገኛለን። ከ25% ዳውን ፔመንት ጀምሮ እጅግ በጣም ቅናሽ ታላላቅ ቅናሽ የተደረገላቸውን ሱቆች እየሸጥን ነው መሐሙድ ሙዚቃ ቤት ጋር። እንዲሁም ደግሞ ይሄ 3ኛ ፕሮጀክታችን ነው ቦሌ ጃፓን። 4ኛ ፕሮጀክታችን ከአንድ ወር በኋላ
ቦሌ ወሎ ሰፈር ጋር እንለቃለን ማለት ነው። ስለዚህ በዋነኝነት አሁን ላይ እየሰራን ያለነው እዚህ ቦሌ ጃፓን እና በሁለተኛ ደረጃ ደግሞ ፒያሳ ማህሙድ ሙዚቃ ቤት ጋር ያለው ሱቆቻችንን ነው ማለት ነው። በጣም ጥሩ። የዋጋ መጠናቸውን እናንሳ፣ የአንዱን ካሬ እናንሳና ቅድመ ክፍያው ምን ይመስላል የሚለውን ብናነሳ። እሺ ከባለ አንድ መኝታውም ከባለ ሁለት መኝታውም ላድርግልሽና አሁን ለምሳሌ ባለ አንድ መኝታው 88 ካሬ ነው ትንሹ ካሬ። እሱን አሁን 20% ለሚከፍልና 100% ለሚከፍል እኩል አይደለም። አሁን 88 ካሬውን 20% ለሚከፍል ሰው አጠቃላይ ክፍያው የሚመጣው 7,900,000 ነው። በካሬ 90,000 ብር ይሆናል ማለት ነው። ነገር ግን 100% ለሚከፍል ከሆነ ደግሞ ቦሌ ጃፓን ላይ 88 ካሬ በ6 ሚሊዮን አጠቃላይ ክፍያ ብቻ ነው እየሸጠን ያለ ነው ማለት ነው። ይሄ ማለት ወደ 2 ሚሊዮን ዲፈረንስ አድርገን የ20% ዲስካውንት አድርገን በ6 ሚሊዮን አጠቃላይ ክፍያ ነው ባለ አንድ መኝታውን እየሸጠን ያለ ነው። ባለ ሁለት መኝታው ጋር ስንሄድ ደግሞ ትንሹ 115 ካሬ ነው። ያ 115 ካሬ በ20% ዳውን ፔመንት የሚከፍል ከሆነ አጠቃላይ ክፍያው የሚመጣው 10 ሚሊዮን ብር ነው። በ100% የሚከፍል ከሆነ ደግሞ በ8 ሚሊዮን አጠቃላይ ክፍያ ቦሌ ጃፓን ላይ የባለ ሁለት መኝታ ባለቤት መሆን ይችላል ማለት ነው። በጣም ጥሩ። ሰዎች አሁን ቦሌ ጃፓን ላይ ኢንቨስት ቢያደርጉ ምን ተጠቃሚ ይሆናሉ ብላችሁ ታስባላችሁ? እሺ አንደኛ ቦሌ ጃፓን ላይ ኢንቨስት ቢያደርጉ ከሎኬሽንም አንፃር ከፕራይስም አንፃር ከሁሉም ነገር አንፃር ቦሌ በአሁን ሰዓት በጣም ተመራጭ ናት። ቦሌ ጃፓን ላይ አሁን ላይ በወር እስከ $2,000 ነው እየተከራየ ያለው። አሁን ላይ ኢንቨስት ቢያደርጉ የዛሬ 2 አመት በወር 2,500 3,000 ድረስ ሊደርስ ይችላል። ያው ኢንፍሌክሽኑ እንደምታውቂው ነው፣ ዶላር እየጨመረ ነው፣ ሁሉም ነገር እየጨመረ ነውና ቦሌ ጃፓን ላይ አሁን ላይ ሰዎች ኢንቨስት ቢያደርጉ ሚኒመም በወር $2,000 ያገኛሉ። ሲቀጥል ደግሞ ቦታው ያለው በጣም ሴንተር ቦታ ነው። ከሁሉም ቦታ ከሜክሲኮ የ20 ደቂቃ መንገድ ነው። ከያንዳንዱ ቦታ ሴንተር ላይ ስለሆነ ለዲያስፖራዎችም አመቺ ነው። አሁን ላይ ገዝተው ለመኖርም ቢፈልጉ አቅራቢያ ስኩል ኦፍ ቱሞር አለ። ትምህርት ቤቶች፣ ምግብ ቤቶች፣ መዝናኛ ቤቶች ሁሉም ነገር አቅራቢያውን ከቦት ነው የሚገኘው። እንዲሁም ደግሞ ኢንቨስት ላድርግና ላከራየውም እንኳን ቢል ቦሌ ጃፓን በጣም ተመራጭ የሆነ ስቲል ሄዶ ቼክ ቢያደርጉ በአሁን ሰዓት እንኳን በ$2,000 እየተከራየ ይገኛልና አሁን ላይ ኢንቨስት ቢያደርጉ ዘና ብለው ወደፊት ለመኖርም ለኢንቨስትመንትም አመቺ የሆነ ፕሌስ ነው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል ካንቻ አንደበት ከሰማን ቦታው ላይ ደግሞ ተገኝተን ምን አይነት ሎኬሽን ላይ የሚገኘው የግንባታው ሂደትስ በምን አይነት መልኩ እየሄደ ነው የሚለውን ብንመለከት ለተመልካችን ብናሳይ ደስ ይለኛል። በሚገባ ሳይታችን ላይ ሰዎች አሉ፣ እዛ ሄዳችሁ ይዩትና የቀረውን ከኛ ጋር እንጨርሳለን። በጣም ጥሩ። ተመልሰን እንገናኛለን። እንደምን አለ? እንደምን አለሽ? ሰላም ነው? እግዚአብሔር ይመስገን። እንግዲህ ዛሬ ከቢሮ ነው ቀጥታ ወደ አንተ የመጣሁት። በቅድሚያ እንተዋወቅና ስለ ሳይቱ ደግሞ ያለውን ነገር ታስረዳኛለህ። በጣም ጥሩ። በረከት እባላለሁ። የፕራይም ሪል ስቴት የሽያጭ ባለሙያ ነኝ። እንግዲህ ወደ ጃፓን ያለው ሳይታችን ላይ የመጣሽው በደንብ ኦኬ እያደረግን ያለውን ነገር በደንብ እናወራለን። ደስ ይለኛል። እስቲ ስለ ሳይቱ ስላለው ነገር እያስረዳህን እንዲህ ስለ ሰፈሩ ጭምር። ኦኬ አሁን የምንገኘው እንግዲህ ቦሌ ጃፓን ላይ ነው የምንገኘው። ኦልሞስት ከዋናው አስፋልት ወደ 150 ሜትር ርቀት ላይ ነው የምንገኘው። እንግዲህ ጃፓን ያው ብዙዎቻችን ጃፓንን በደንብ እናውቃታለን። ምናልባት ግን የማያውቁ ሰዎች ያው ስለ ጃፓን በደንብ ለመግለጽ ያክል ጃፓን ብዙ ሰዎች ለኑሮ የሚመርጧት እንዲሁም ለኢንቨስትመንትም የምትመረጥ አካባቢ ነች። ለመኖር ደግሞ በተለይ እንደምታየው አካባቢውን ጸጥ ረጥ ያለ በጣም ሃይ ሴኩርድ የሆነ አካባቢ ነው። እንግዲህ እዚህ አካባቢ ላይ ብዙዎች ለመኖርም ለኢንቨስትመንትም ይመርጡታል። ምክንያቱም እዚህ አካባቢ ላይ የሚኖሩ ሰዎች በብዛት የውጭ ዜጎች፣ ዲያስፖራዎች እንዲሁም ደግሞ የኤንጂኦ ሰራተኞች ናቸው የሚኖሩት ማለት ነው። እንግዲህ ቦሌ ጃፓን አካባቢውም እንደምትመለከችው የተለያዩ ኢንተርናሽናል ሬስቶራንቶች፣ የእምነት ተቋማቶች እንዲሁም ደግሞ ከኤርፖርት 2 ደቂቃ ነው ርቀቱ ያለበት ሳይቱ ማለት ነው። ሶ እንዲሁም ደግሞ የተለያዩ ኢንተርናሽናል ትምህርት ቤቶች አጠገባችንም ስኩል ኦፍ ቱሞሮ ትምህርት ቤት ይገኛል። ሶ እነዚህን ኔበርሁድ ላይ ያሟላና የሚገኝበት አካባቢ ነው ቦሌ ጃፓን ማለት ነው። ስለዚህ እዚህ አካባቢ ላይ ነው የምንገኘው። በደንብ ደግሞ ስለ ሳይቱ ተጋምበልና ሳይቱ ላይ በደንብ ያለውን ነገር ስለ ሳይቱ እናወራለን። በጣም ጥሩ። ምናልባት ሳይቱ ራሱ ምን አይነት ፋሲሊቲዎችን ለማካተት አቅዳችሁ ነው እየሰራችሁ የምትገኙት? ሰዎች እዛ ሲኖሩ ከአካባቢ በለጠ ደግሞ እዛ ኮምፓውንዱ ላይ ደግሞ ምን አለ የሚለውን ጥያቄ ያነሱ ይችላሉና እስቲ እሱን ብናነሳት። በጣም ጥሩ። እንግዲህ ሳይቱ እያንዳንዱ ለመኖር የሚያስፈልጉ አሚኒቲዎችና ፋሲሊቲዎች የሚሟሉለት ነው። ስምንት ውሃ፣ ባካፕ ጀነሬተር፣ 2 ዘመናዊ ሊፍት እንዲሁም ደግሞ በቂ የሆነ የመኪና ማቆሚያ ተካቶለት የሚሰራ አፓርትመንት ነው። እንዲሁም ደግሞ 14ኛ
ሁለተኛ ላይ የህንጻው መጨረሻ ላይ ደግሞ ለጋራ ለሀዘንም ለደስታም የሚሆን ሰፋ ያለ ቴራስ ይኖረዋል ማለት ነው። ሶ አንድ አፓርትመንት ላይ ለነዋሪዎች የሚያገለግሉ የሚባሉ እያንዳንዱ ፋሲሊቲዎችና አሚኒቲዎችን የሚያካትት ነው ከጂም እና ከስፓ ውጪ ማለት ነው። ሲንግል አፓርትመንት ነው የምትገነቡት አይደለ? አዎ ሲንግል አፓርትመንት ነው የምንገነባው። እንግዲህ ፕራይም ሪል ስቴት እንግዲህ እነዚህ ፕራይም የሚባሉ ሎኬሽኖች ላይ ሲንግል አፓርትመንት በመስራት ነው የሚታወቀው። ከዚህ ቀደምም ቦሌ ስካይላይት ፊት ለፊት ኦልሬዲ አሁን 6 ወር ጊዜያቶች ይቀሩት አሉ ለማስረከብ ማለት ነው። በተመሳሳይ መልኩ እዛም G+14 ነው ሰርተን ያጠናቀቅ ነው። እዚህም ላይ G+14 ሲንግል አፓርትመንት ነው የምንገነባው። ሙሉ በሙሉ መኖሪያ ብቻ ናቸው። እዚህ አፓርትመንት ላይ የኮሜርሻል ማዕከል ወይም የንግድ ማዕከል አይኖረውም ማለት ነው። ይህ ያለመኖሩ ምንድነው ለነዋሪው ሴቭ እንዲሁም ደግሞ ሴኩሪቲ የተጠበቀ እንዲሆን ያደርገዋል ማለት ነው። ሲንግል አፓርትመንት ነው የምንገነባው። በጣም ጥሩ እንግዲህ ጥሩ የሆነ ማብራሪያዎችን እየሰጠኸኝ ነው። ምናልባት ስለ ግንባታው ኳሊቲ ብናነሳና እዚህ ጋር ካንተ ጋር እናበቃለን። በጣም ጥሩ እንግዲህ ድርጅታችን ያው ከሚታወቅበት የራሱ የሆነ የኮንስትራክሽን ካምፓኒ አለው ጀስቲስ የሚባል የኮንስትራክሽን ማለት ነው። ሶ ጀስቲስ ኮንስትራክሽን የሚታወቅበት አንደኛው ያው ጥራት ነው። ኮንስትራክሽን ላይ ኳሊቲ በጣም መሰረታዊ የሆነ ነገር ስለሆነ ማለት ነው። እንግዲህ ከዚህ በፊትም በሰራናቸው ፕሮጀክቶች ላይ በጥራት አንታማም። እዚህም ፕሮጀክት ላይ በተመሳሳይ ሁኔታ የተለያዩ ፖስቴንሽኖችን የኳሊቲውን የግንባታን ኳሊቲ ሊጨምሩ እንዲሁም ፍጥነትን ሊጨምሩ የሚችሉትን ቴክኖሎጂዎችን በመጠቀም ነው የምንገነባው ማለት ነው። ከነዛም ውስጥ ፖስቴንሽን ቴክኖሎጂ እንጠቀማለን። ሚኒመም በ15 ቀን ውስጥ አንድ ስላብ እንጨርሳለን ማለት ነው። ሶ ሃይ ኳሊቲ በሆነ የግንባታ ጥራት ነው የምንገነባው። በጣም ጥሩ እንግዲህ እዚህ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልሼ ደግሞ ወደ ቢሮ ልሄድና ያሉትን ነገሮች እዛ በቃለሁ። ካንተ ጋር ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልሰን የተገናኘ ነው ያሉትን ሰፈሮች ላይ ምን አሉ፣ ሰዎች ደግሞ እዛ አካባቢ ላይ ቢገዙ ምን ማግኘት ይችላሉ የሚሉትን ጠቅላላ ያሉ መረጃዎችን በቦታው ላይ ተገኝተን ለተመልካች አድርሰን ነው በድጋሚ አንቺ ጋር የተገናኘ ነው። ነገር ግን ስለ ቦታው ካነሳን አይቀር ስለ ሳይቱ ከተወያየን አይቀር በምን ያህል ጊዜ ውስጥ ነው የሚያልቀው የሚለው ጥያቄ ደግሞ ተመልካች ጋርም ይኖራልና በምን ያህል ጊዜ ለማጠናቀቅ አስባችኋል? እሺ ኖርማሊ ሳይቱን እንዳየሽው አሁን ላይ የቤዝመንት ስራ ጨርሰን ወደ አንደኛ ፍሎር እየሄድን ነው። G+14 ነው የሚሆነው። እኛን ለማጠናቀቅ ያሰብነው በ2 አመት ነው። ሙሉ ለሙሉ 100% አጠናቀን የምናስረክበው በ2 አመት ነው። አሁን እንግዲህ 2018 አይደለ 2020 መስከረም ላይ ሙሉ ቁልፍ እንሰጣለን የሚል ዲዛይን ነው ይሄድና ከዛ በታችም ሊያልቅ ይችላል። ነገር ግን ከዚህ በፊት ያው የሚሊኒየም ሳይታችንን በ2 አመት ብለን በ1 አመት ከ6 ወር ጨርሰናል። ይሄንንም በ1 አመት ከ6 ወር እስከ 2 አመት ያለው ሙሉ ለሙሉ ጨርሰን ለደንበኞች ምናስረክብ ይሆናል ማለት ነው። በጣም ጥሩ። ሰዎች እናንተ እንዲመርጧችሁ የሚያደርጋችሁ ኳሊቲ ካለ ብናነሳስ? እሺ ሰዎች እኛን እንዲመርጡ የሚያደርጉን ብዙ ኳሊቲዎች አሉ። አንደኛ ብዙ ሰው ሪል ስቴት ላይ የሚፈራው ነገር ትረስት ማጣት ነው። እምነት ያጣል። ይሄን ነገር ገዝቸው ባይገነቡትስ ባይጨርሱትስ ብር የሚበላስ ቢል የሆነ ብዙ ጥያቄዎች የሚያነሱት ትረስት ላይ ነው። በቃ እምነት አጥቷል ሰው ሪል ስቴት ላይና እኛ ደግሞ በእምነት ነው ያዝነው ሁሉንም ነገር መጀመሪያ ላይ እምነት ይቀድማል። የኛ ከሚሽናችን አንደኛው ትረስትፉል መሆን ነው። ከዚህ በፊትም አስመስክረናል። የዚት ያለውን ሳይታችንን በ2 አመት ብለን በ1 አመት ከ6 ወር ሙሉ ለሙሉ ሽያጩንም ፕሮግረሱንም ጨርሰናል። ስለዚህ የኛ አንደኛ ለየት የሚያደርገው ነገር ደግሞ እምነቱ ነው ማለት ነው። እምነታችንን ይዘን ነው የምንሰራው ከምንም የተለየ። ሁለተኛ ደግሞ ኳሊቲው ነው። እኛ የራሳችን የኮንስትራክሽን ማቴሪያል ኢምፖርት ኤክስፖርት ድርጅት አለን። ራሳችን ከውጪ ነው ኢምፖርት የምናደርገው ሁሉንም ማቴሪያል። ስለዚህ ምንም አይነት የማቴሪያል ቅሬታ አይቀርብም። ሁለተኛ ደግሞ የራሳችን ጀስቲስ ኮንስትራክሽን ምናልባት የምታውቂው ከሆነ የራሳችን የኮንስትራክሽን ድርጅት አለን ማለት ነው። ስለዚህ እያንዳንዱን ፕሮግረስ በጥራትና በታማኝነት በራሳችን የኮንስትራክሽን ማቴሪያል በራሳችን የኮንስትራክሽን ድርጅት ነው ምንሰራው ማለት ነው። ስለዚህ እነዚህ ነገሮች ለየት ያደርጉናል። በሶስተኛ ደረጃ ደግሞ ሎኬሽን ዋይዝ ነው። የኛ ሎኬሽኖች ካየሻቸው ወይ ሳር ቤት ነው ወይ ፒያሳ ነው ወይ ቦሌ ነውና ከነዚህ ሎኬሽኖች አንወጣም። በቃ ሰዎች የሚፈልገው ለኢንቨስትመንትም ለመኖሪያም የቱ ጋር ምቹ ይሆናል፣ በአቅራቢያቸው ትምህርት ቤት አለ ወይ፣ ምግብ ቤት አለ ወይ፣ ልዝናና ቢሉ የሚዝናኑበት ቦታ አለ ወይ ብለን ሁሉንም ባገናዘበ መልኩ ፕራይም ሎኬሽን ላይ ነው የምንገነባው ማለት ነው። ሶ ሎኬሽን ዋይዝም አንደኛ ተመራጭ ያደርገናል ማለት ነው። በጣም ጥሩ። ሰዎች ቤት ሲገዙ ምን አይተው መግዛት አለባቸው ብለሽ ታስቢያለሽ አንቺ በግልሽ? እኔ አንደኛ ሰዎች ቤት ሲገዙ ካምፓኒው ፕሮፋይሉን በደንብ ማየት አለባቸው ብዬ አስባለሁ። እዛ ካምፓኒ ላይ ማን ነው ያለው፣ ድርጅቱ የማን ነው፣ ማን ነው ገንቢው፣ ከዚህ በፊት ምን ያህል አስረከቡ፣ አሁንስ በስንት ጊዜ ነው እያስረከቡ ያሉት እና ውሏቸውን
በዋነኝነት አሁን ሰዎች ውል 1-2 ፔጅ ከፈት አድርገው ያዩና ሙሉን ሳያዩ ነው የሚገዙትና ውል በደንብ መታየት ያለበት ነገር ነው። ከዛ ካምፓኒ ጋር ያለሽ አንድ ነገር ከእምነት ቀጥሎ ውል ነውና የካምፓኒውን ፕሮፋይል ቼክ ካደርጉ በኋላ ውሉ ምን ይመስላል የሚለውን በደንብ ማየት አለባቸው። ባያስረክቡ ቅጣት አለው ወይ የሚለው፣ የግንባታ እቃ ሲጨምር ይጨምሩብኛል ወይ የሚለውን እያንዳንዱን ነገር ቼክ ማድረግ አለባቸው ማለት ነው። ስለዚህ ሰዎች ሲያዩ ትረስትፉልነቱን፣ ታማኝነቱን፣ ፕሮግረሱን እንዴት ነው እያስካሄዱ ያሉት፣ ሲቀጥል ውላቸው ምን ያህል እኔን ኮንፊደንስ ይሰጠኛል፣ ስፈርመው በደስታ ነው ወይ የምፈርመው የሚለውን ቼክ ማድረግ አለባቸው ማለት ነው። በጣም ጥሩ። እነዚህን ታዲያ የቤት አማራጮች የጠቀሽልኝን ሰዎች እንዴት ነው መግዛት የሚችሉት? እዚህ ሀገር ውስጥ ያሉ ሊሆኑ ይችላሉ፣ ውጭ ሀገራት ያሉ በምን አይነት አማራጮች ነው መግዛት የሚችሉት? እሺ እኛ ጋር ለሁለቱም ሀገር ውስጥ ላሉትም ውጭ ላሉትም መንገዶችን አመቻችተን ነው። ሀገር ውስጥ ላሉት ስልክ ቁጥራችንን እናስቀምጥላቸዋለን። በስልክ ቁጥራችን ደውለው ቀጠሮ በማስያዝ ቢሮ መጥተው ቢሮ ያለውን ሁኔታ ጨርሰው ሳይትም ቪዚት አድርገው ሁሉንም ነገር ተነጋግረው መጨረስ ይችላሉ። ውጭ ሀገር ያሉት ደግሞ ውክልና ካላቸው ተወካያቸውን በመላክ ተወካያቸው እያንዳንዱን ነገር ከኛ ጋር በመጨረስ ሳይቱ ላይ ያለውንም ኦፊስ ላይ ያለውንም ሁሉንም ነገር ከኛ ጋር መጨረስ ይችላል። ወይ ደግሞ አብዛኛው ጊዜ አሁን ደግሞ ውክልና የሌላቸው ብዙዎች አሉ። ውክልና የሌላቸው ከሆነ ደግሞ በዲኤችኤል ውሉን በመላላክ እያንዳንዱን ነገር በቪዲዮ ኮል በማሳየት የሳይቱንም በቪዲዮ ኮል እያንዳንዱን ውሉን እየተላላክን ከዛ መጨረሻ ፊርማውን በዲኤችኤል በማድረግ ለውጪም ውክልናም ላላቸው ውክልናም ለሌላቸው ሀገር ውስጥ ላላቸው የተለያዩ መንገዶችን አመቻችተን እየጠበቅናቸው ነው። በጣም ጥሩ የሆነ ማብራሪያዎች ነበር የሰጣችሁኝ ሁለታችሁ። በመጨረሻ ግን ማለት የምትፈልጊው ነገር ካለ እድሉ ልስጥሽና እዚህ ጋር እናበቃለን። እሺ ማለት የሚፈልገው ነገር እንግዲህ ከዚህ በፊትም ሱቆችን ለቀንላችሁ በእናንተ ሳይት ብዙ ሱቆችን ገዝተው ደንበኞች ተጠቃሚ ሆነዋል። አሁንም ደግሞ ይሄ ቦሌ ጃፓን ሳይታችን እጅግ በጣም ትንሽ ቤቶች ናቸው። G+14 ናቸው። በፍሎር 4 ቤት ብቻ ነው ያለውና እነሱም ቤቶች አሁኑኑ ሳያሻሟቸው ሳያልቁ በመግዛት እድሉ ተጠቃሚ እንዲሆኑ ከታማኙ ከፕራይም ሪል ስቴት ጋር ወደፊታቸውን ቢያሳምሩላለሁ። በጣም ጥሩ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን ፕራይም ሪል ስቴት ጋር ተገኝተን እያቀረቡ የሚገኙትን የቤት አማራጮችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና ኢንቨስት ማድረግ ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።